ሰላምና ጤና የምንመኝላችሁ የፈታ ቤተሰቦች እንደምን አላችሁ? የለተረቡ የምሽት መረጃዎችን ከዚህ አስከትለን እናሰማለን። ዋና ዋናዎቹን በማስተዋወቅ እንጀምራለን። ፕሮፌሰሩ ፖለቲካው ጫካ ገብቷል ብለዋል። አፋጣኝ መፍትሄ እንዲሰጥበትም ደብዳቤ ጽፈዋል። ጠቅላይ ሚኒስትር አብይ መች ከለከልን፣ አሁንም ቢሆን በራችን ክፍት ነው ብለዋል። በዚህ አነጋጋሪ ደብዳቤና በተነሳው ጥብቅ ያለ ሐሳብ ዙሪያ ዜና ጥንቅራችን አዲስ ወሬ ያቀብላችኋል። አሜሪካ በኢትዮጵያ የባህር በር ጥያቄ ላይ ፍተሻ ያደረገች ስለመሆኑ ተሰምቷል። የዓለማችን ልዕለ ኃያል ሀገር አሜሪካ በኢትዮጵያ የባህር በር ጥያቄና ሊፈጠር ይችላል ባለችው የጸጥታ ጉዳይ ከሰሞኑ በርካታ አካላትን አናግራለች። ላለፉት 5 ዓመታት በሰሜኑ ጦርነት ተቋርጦ የቆየው የወልቃይት ሰቲት ሁመራ የአየር በረራ በዛሬው ዕለት ጀምሯል። በአወዛጋቢው ግዛት በዛሬው ዕለት የጀመረውን የበረራ አገልግሎት በተመለከተ በአማራ ክልል በኩል የአካባቢው አመራሮች ያስተላለፉት መልእክት አለ። ህወሓት አሁንም ስጋት ሆኖ ቀጥሏል ብለዋል። አሜሪካ አዲስ የቪዛ ክልከላ ህግ አውጥታለች። አዲሱ ህግ የሀገራት መንግስት ኃላፊዎችን፣ ተቋማትና የኢሚግሬሽን ሰራተኞች እንዲሁም የድንበር ጠባቂዎችን ሳይቀር የሚመለከት ነው። ወደ አሜሪካ ህገወጥ ስደተኛ እንዲገባ ያደረገ፣ የፈቀደ፣ ያስተባበረ ወይንም የረዳ ማንኛውም አካል የአሜሪካንን ቪዛ አያገኝም ተብሏል። ግብጽ ከባድ ስጋት ተደቅኖባታል። ስጋቱ በድንበር ቀጠና የተፈጠረ ነው። ከጦር እንቅስቃሴ ጋር ይያያዛል። ግብጽ በእጃዙር ስትወቀስበት የቆየችው ጦርነት ድንበሯ ላይ ትልቅ ስጋት ፈጥሮባታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የሳውዲው ልዑል አልጋ ወራሽ መሐመድ ቢን ሳልማን የዋይት ሃውስ አነጋጋሪው ስብሰባ ዝርዝር መረጃ በዛሬው ዕለት ወጥቷል። የ$1 ትሪሊዮን ውል በተያዘበት የውል ስምምነት ምን ተካቷል የሚለውን ጨምሮ ከላይ ያስተዋወቅናችሁን ጉዳዮች አንድ በአንድ እንነግራችኋለን። አብራችሁን ቆዩ። ፖለቲካው ጫካ ገብቷል። ፕሮፌሰሩም በሩ ክፍት ነው። ጠቅላዩ በተቃውሞ ፖለቲካው ረጅም ዓመታትን ያስቆጠሩትና ከተወሰኑ ጊዜያት ወዲህ ብዙ ድምጻቸው የማይሰማው ፕሮፌሰር መረራ ጉዲና ብቅ ብለዋል። የፖለቲካ ምህዳሩ ከመጥበቡ አንጻር እርሳቸውና ሌሎች የፖለቲካ አጋሮቻቸው የጠፉ መሆናቸውን በመግለጽ አሁን ግን ህዝቡ ለምን አትናገሩም የሚል ግፊት ማሳደር በመጀመሩ ለመናገር መገደዳቸውን ለቢቢሲ ተናግረዋል። ህዝቡ ለምን ዝም ብላችሁ ታያላችሁ ብሎ ስለሚጠይቀን ውይይት ለማካሄድ ጥያቄ አቅርበናል ሲሉ ፕሮፌሰር መረራ ተናግረዋል። የዛሬ 6 ወይንም 7 ዓመት አብዛኛው የኦሮሚያ ጫካዎች ሰላማዊ ነበሩ። በአማራም ሙሉ ለሙሉ በሚባል ደረጃ ጥይቶች የሚሰሙበት ሁናት ያልነበረም ያሉት የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ተቀዳሚ ሊቀመንበር ፕሮፌሰር መረራ ጉዲና አሁንም አረፈደም መፍትሄ ያስፈልጋል ብለዋል። በዚሁ ቃለ ምልልሳቸው ፖለቲካው ጫካ ገብቷል ብለዋል። መፍትሄ በማፈላለግ ረገድ እርሳቸው የሚመሩት የኦፌኮ እንዲሁም የኦሮሞ ነጻነት ግንባር በጋራ በመሆን ለኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ደብዳቤ መጻፋቸውን ተናግረዋል። የኦሮሚያ ክልል አስተዳደር ደብዳቤው እንደደረሰው አሊያም ውይይቱ ስለመካሄዱ የሚጠቁም መረጃ እስካሁን ድረስ እንዳልወጣ ያመላክተው ቢቢሲ አመራሮቹ ለኦሮሚያ ክልል ርዕሰ መስተዳድር ለውይይት ጥያቄ ያቀረቡት ኦሮሚያ ቀውስ ውስጥ በመሆኗ ነው ሲሉ መናገራቸውን አክሎ አመላክቷል። የኦፌኮ ተቀዳሚ ምክትል ሊቀመንበር ፕሮፌሰር መረራ ጉዲና በአጠቃላይ የቀውሱ ሁናቴ ቁጭ ብለን ልናይ ከምንችልበት በላይ ያለፈ ነው ብለዋል። መንግስት ቢያንስ በኦሮሚያ ክልል እየተደረገ ያለውን በውል እንዲመለከት ለማሳሰብ ደብዳቤ እንደጻፉም ተናግረዋል። መንግስት በተለያዩ አካባቢዎች የሚነሱ ችግሮችን እየፈታ እንደሆነ በተለያዩ ጊዜያት መግለጹን እንደሚሰሙ የሚናገሩት ፖለቲከኛው መንግስት ከሚለው በሚጻረር መልኩ አሁን ያለው ሁናቴ ህዝቡ እንደዛ እየተመለከተ አይደለም ብለዋል። ከፕሮፓጋንዳ ባለፈ አብዛኛው ኢትዮጵያ በምን አይነት ሁናቴ ውስጥ እየኖረ እንዳለና እንደውም ነገሮች እየተሻሻሉ ሳይሆን እየባሰባቸው እንደመጡ ይታወቃል ብለዋል። ከዚህ ቀደም በነበሩት ዓመታት በምዕራብ ኦሮሚያ በስፋት በጦርነት እልቂት ነበር ያሉት ተቃዋሚው አሁን ደግሞ ወደ አርሲና ወደ ሐረርጌም እየተስፋፋ መጥቷል ብለዋል። ከ3 ሳምንታት በፊት በህዝብ እንደራሴዎች ምክር ቤት ፊት ተገኝተው ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ በሰላማዊ ትግል የፖለቲካ ምህዳር ውስጥ መንግስታቸው ሊታማ እንደማይገባው ተናግረው ነበርም። ለሐሳብ ፖለቲካ መድረኩ ክፍት ነው። ችግር የሆነው ሐሳብ በመጥፋቱ ነው። በእኛ በኩል ገና ያኔ ስንጀምር በሩን ከፍተናል። አሁንም ቢሆን ለሰላማዊ ትግል በራችን ክፍት ነው። ይህንን የምናደርገው ካልተጋገዝን በስተቀር የኢትዮጵያ ችግር ባጠረ ጊዜ ሊፈታ ስለማይችል ነው ብለዋል። ኢትዮጵያ ውስጥ የሆነ ሰፈርን እገነጥላለሁ ወይንም እጠቀልላለሁ የሚል ገቢር ነቢብ አይደለም። ኢትዮጵያ ለመገንጠልም ለመጠቅለልም አትመችም። በመሳሪያ የሚመጡ ሰዎች ከመሳሪያ ያለፈ ነገር ማሰብ አይችሉም። አሁን ባለው ሁናቴ ኢትዮጵያ ውስጥ የሚያስፈልገው ሰላማዊ ስልጣን ሽግግር ብቻ ነው። ማንም ሰው ህግና ስርዓትን አክብሮ ለመታረቅ ዝግጁ ከሆነ ለመታረቅ ብቻ ሳይሆን አብረን ለመስራትም ዝግጁ ነን። እኔና ጌታቸውን አንድ ላይ የሚያይ ሰው የመንግስት አይወያይም ቢል ይገርማል ሲሉ ተናግረዋል። አሜሪካ በኢትዮጵያ የባህር በር ጥያቄ ላይ ኢትዮጵያ ከቅርብ ጊዜያት ወዲህ ያነሳች ያለችው የባህር በር ጥያቄ በዓለም አቀፍ ደረጃ ተሰሚነቱ ከፍ ስለማለቱ ይነገራል። የዓለማችን ልዕለ ኃያል ሀገር አሜሪካን በኢትዮጵያ ጥያቄና ሊፈጠር ይችላል ባለችው የጸጥታ ጉዳይ ሁናቴ ዙሪያ መልከት አድርጋለች።
የኢትዮጵያ የባህር በር ጥያቄን ዋሽንግተን በጥሞና እየተከታተለችው ስለመሆኑ መረጃዎች አመላክተዋል። የኢትዮጵያ ጥያቄ በተለይም የአሰብ ጉዳይ ከኤርትራ ጋር ወደ ግጭት ያመራ እንደሆነ አሜሪካ ነገሩን እየመረመረች ነው። የትራምፕ አስተዳደር የአፍሪካ ልዩ መልእክተኛ አምባሳደር ማሳድ ሞሎስ የኢትዮጵያን የባህር በር ጥያቄ ከስር መሰረቱ ለመመልከት ከተለያዩ ወገኖች ጋር ንግግር ማድረጋቸው ታውቋል። አምባሳደሩ በታሪክ ወደ ኋላ በመቃኘት በኢትዮጵያና ኤርትራ መካከል መነጣጠል የተደረገበትን ሂደት ለመቃኘት ሞክረዋል። በዚህ ጉዳይ በጊዜው የነበረው አካሄድ ለማወቅና ለማጥራት አምባሳደሩ ከቀድሞ የህወሓት አመራሮች ጋር የዛሬ 30 ዓመት በኤርትራ ነጻነት ጉዳይ ሎንዶን ላይ የተደረገውን ድርድር ያስተባበሩና የመሩትን የጊዜውን የአሜሪካ አምባሳደር ሄርማን ኮሄንን ማግኘታቸው ታውቋል። የደርግ መንግስት መውደቂያ ዋዜማ ላይ አንድ ቀን ቀደም ብሎ ግንቦት 1983 በሎንዶን ያልተሳካ ወይንም ተጀምሮ ያልተቋጨ ድርድር የተካሄደ ሲሆን በአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ረዳት ሚኒስትር የነበሩት ሄርማን ኮሄን ድርድሩን የመሩትና የኤርትራ መገንጠል ሂደት ቀርበው የታዘቡ የሁለቱ ሀገራት በምን መልኩ እንደተነጣጠሉ ታዛቢ ነበሩ። ሄርማን ለአምባሳደር ማሳድ ስለ ጉዳዩ አብራርተውላቸዋል ተብሏል። አምባሳደር ማሳድ ከህወሓት መሪዎች ጋር ንግግር ያደርጉ ሲሆን ኤርትራ ስትገነጠል የነበረውን ሁናቴ የተነጋገሩበት ሌላኛው ጉዳይ ነው። ደም አፋሳሽ በነበረው በ1990 የኢትዮ ኤርትራ ጦርነት ወቅት ኢትዮጵያ አሰብን በኃይል የመያዝ ፍላጎት የነበራት መሆኑን ወደ አሰብ የሚደረገው የጦሩ ግስጋሴ በጊዜው ጠቅላይ ሚኒስትሩ መለስ ዜናዊ ትዕዛዝ ሳይፈጸም መቅረቱን እንደተብራራላቸው ታውቋል። በጉዳዩ የተለያዩ አካላት ያናገሩት አምባሳደር ማሳድ ከጠቅላይ ሚኒስትር አብይ አህመድም ጋር ተገናኝተዋል ተብሏል። አምባሳደሩ ኢትዮጵያ የባህር በር ፍላጎቷን ለማሳካት የኃይል እርምጃ እንዳትጠቀም ከአካባቢው ጸጥታ አንጻር ጉዳዩን በሰላም እንድትፈታ ጠቅላዩ ጠይቀዋል። በአሜሪካ መንግስት በኩል ስለ ታሪካዊ ሂደቱም ሆነ ሁናቴው መረዳት ያለ ቢሆንም በቀጠናው ያለው የጸጥታ ሁናቴ እንዳይባባስ እንደምትሻ አምባሳደሩ ገልጸዋል ተብሏል። የወልቃይቱ የዛሬው ትልቅ ውሳኔም ላለፉት 5 ዓመታት በሰሜኑ ጦርነት ተቋርጦ የቆየው የወልቃይት ሰቲት ሁመራ የአየር በረራ በዛሬው ዕለት በይፋ ጀምሯል። በአወዛጋቢው ግዛት በዛሬው ዕለት የጀመረውን የበረራ አገልግሎት በተመለከተ በአማራ ክልል በኩል የአካባቢው አመራር ከህወሓት እንቅስቃሴ ጋር በተያያዘ የማሳሰቢያ መልእክት አስተላልፏል። የኢትዮጵያ አየር መንገድ ከ5 ዓመታት በኋላ ወደ አማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ሁመራ ኤርፖርት በዛሬው ቀን የመጀመሪያ በረራውን ማድረጉን በአማራ ክልል በኩል የወልቃይት አስተዳደር የኮሚዩኒኬሽን ቢሮ ይፋ አድርጓል። ላለፉት 5 ዓመታት በሰሜኑ ጦርነት ወቅት ተቋርጦ የቆየውን የአየር በረራ በዛሬው ዕለት ሲጀመር የዞን የወረዳ አመራሮች እንዲሁም የሃይማኖት አባቶች፣ የአገር ሽማግሌዎችና የከተማ ነዋሪዎች ደማቅ አቀባበል አድርገዋል። አየር መንገዱ የህዝባችን ጥያቄ ተቀብሎ ከነጻነት ማግስት የመጀመሪያ በረራውን ማድረጉ ለወልቃይት ጠገዴ ህዝብ ዛሬ ታሪካዊ ዕለት ነው። የወልቃይት ጠገዴ ህዝብ ባለፉት 3 አስርት ዓመታት ነጻነቱን ተነፍጎ ቆይቷል ያሉት በአማራ ክልል በኩል የወልቃይት አስተዳዳሪ አቶ አሸተ ደምለው አየር መንገዱ የህዝቡን ጥያቄ የመለሰ ትልቅ ስራ ሰርቷል ብለዋል። አየር መንገዱ በረራ መጀመሩ የዞኑን ኢንቨስትመንት በማነቃቃት በማህበራዊ ኢኮኖሚያዊና ፖለቲካዊ መስተጋብር ፋይዳው የጎላ ነው ሲሉ አንስተዋል። የወልቃይት አመራሩ ከዚህ መልእክት ጎን ለጎን ህወሓት አሁንም በወልቃይት ስጋት ነው ሲሉ አክለዋል። አቶ አሸተ በዚሁ ንግግራቸው ህወሓት ከስህተቱ አልተማረም፣ ዛሬም እብሪትና ማን አህሎኝነት የጣለው መሆኑን በውል አልተረዳም፣ ዛሬም የራሱን ለጦርነት እያዘጋጀ ነው፣ ዛሬም አንዳንድ የውጭ ኃይላትና መንግስት ያልሆኑ ድርጅቶችን በመጠቀም ቀጠናውን ለማተራመስ እየሰራ ነው፣ ዛሬም አንዳንድ የውጭ ኃይላትና መንግስት ያልሆኑ ድርጅቶችን በመጠቀም ቀጠናውን ለማተራመስ እየሰራ ነው ሲሉ ከሰዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ላለፉት 5 ዓመታት የፌደራል በጀት አልነበረውም። ይህም በህዝቡ ላይ ብዙ ጉዳት እንዳደረሰ ነው የሚነገረው። የፌደራሉ በጀት አለመኖር በመሰረተ ልማቶች ግንባታዎችና በልዩ ልዩ የልማት ተግባራት ላይ ከፍተኛ ተጽዕኖ አሳርፏል። ህወሓት ይህንን የህዝቡን ምሬት እየኮረኮረ በህዝቡና በዞን አስተዳደር መካከል ቅራኔ ለመፍጠር ያልፈነቀለው ድንጋይ የለም ያሉት አቶ አሸተ በእኛ ጊዜ ልማት ነበር፣ በእኛ ጊዜ ፍትህ ነበር፣ በእኛ ጊዜ እንዲህና እንዲያ ነበር ወዘተ እያሉ ቅሬታውን እፍፍ ብለው ለማቀጣጠል ሲሰሩ ቆይተዋል። በእነርሱ ጊዜ ነበር የሚሉት ሰላም ምን አይነት ሰላም እንደነበር ግን እናውቀዋለን፣ በራስ ርስት ያለማዘዝ ሰላም ነበር ሲሉ ነው አቶ አሸተ ሁኔታውን የገለጹት። በሌላ በኩል የፌደራል መንግስት የምዕራብ ትግራይን በጀት ለአማራ ክልል መድቧል በማለት ጽላል ሲቪል ማህበረሰብ ምዕራብ ትግራይ የተባለ ድርጅት ከቀናት በፊት ይፋ መግለጫ አውጥቷል። በትግራይ በኩል ምዕራብ ትግራይ እንዲሁም በአማራ ክልል በኩል ደግሞ የወልቃይት ጠገዴ ሰቲት ሁመራ ዞን በሚል የሚጠራው ቀጠና አሁንም በአከራካሪነቱ የዘለቀ ሲሆን የፌደራሉ መንግስት የመጨረሻው መፍትሄ የሚሆነው ህዝበ ውሳኔ ነው በማለት ከዚህ ቀደም ማስታወቁ አይዘነጋም። የአሜሪካ አዲስ የቪዛ ክልከላ ህግ። አሜሪካ በትራምፕ አስተዳደር ዘመን የኢሚግሬሽን ህጓን ጠበቅበቅ እያደረገችው ነው። አዲሱ ህግ የሀገራት መንግስት ኃላፊዎችን፣ ተቋማትን፣ የኢሚግሬሽን ሰራተኞችን፣ የድንበር ጠባቂዎችን ሳይቀር የሚመለከት ሲሆን ወደ አሜሪካ ህገወጥ ስደተኛ እንዲገባ ያደረገ፣ የፈቀደ፣ ያስተባበረ እንዲሁም የረዳ ማንኛውም አካል የአሜሪካንን ቪዛ እንዳያገኝ ህጉ ይደነግጋል። ህገወጥ ስደተኞች ወደ አሜሪካ ሲጓዙ ያላስቆሙ ከአሜሪካ ቪዛ ፍቃድ ውጭ ይሆናሉ ተብሏል።
ተጨማሪውን የቪዛ ክልከላ ይፋ ያደረጉት የአሜሪካ ስቴት ዲፓርትመንት ኃላፊ ማርክ ሩቢዮ ናቸው። አዲሱን ሕግ ያወቁ ህገወጦችን ወደ አሜሪካ እንዲገቡ የሚተባበሩ የትኞቹም ሀገራት ባለስልጣናት ሆነ የሚመለከታቸው አካላት የአሜሪካንን ቪዛ አያገኙም ብለዋል። ይህ የቪዛ ክልከላ ይበልጥ ያተኩርባቸዋል ከተባሉት አካላት መካከል የኢሚግሬሽንና ጉምሩክ ሰራተኞች፣ የኤርፖርትና ወደብ ባለስልጣናት እንዲሁም ሰራተኞች፣ የድንበር ጥበቃ ኃይላት እንዲሁም ደካማ የቁጥጥር ስርዓት የሚመሩ ስደተኞችን የማይከላከሉ መንግስታት መሪዎች አሉበት ተብሏል። በግብጽ ድንበር የተደቀነው የጦር ስጋት። ግብጽ በድንበሩ አቅራቢያ ከባድ ስጋት አድሮባታል። ስጋቱ ከጦር እንቅስቃሴ ጋር የተያዘ ነው። ግብጽ በእጃዙር ስትወቀስበት የቆየችው ጦርነት ድንበሯ ላይ ትልቅ ስጋት ፈጥሮባታል። ግብጽ ጥብቅ ማስጠንቀቂያ ያዘለ ይፋዊ መግለጫ አውጥታለች። ግብጽ ይህን ማስጠንቀቂያ ያወጣችው የሱዳኑን ጦርነት ተከትሎ በድንበሩ አቅራቢያ የሚገኙ ግዛቶች በፈጥኖ ደራሽ ኃይሉ ቁጥጥር ስር በመግባታቸው ነው። RSF አሁን የአልፋሸርን ከተማ ጨምሮ መላውን የዳርፉር ቀጠና ተቆጣጥሮ የሚገኝ ሲሆን ግብጽ ሊቢያንና ሱዳንን በሚያገናኘው ድንበር የተቆጣጠራቸውን ከተሞች እያስፋፋ ነው። ይህ በካይሮ በኩል እንደ ብሔራዊ ደህንነት ስጋት የሚታይ ሆኗል። በጉዳዩ ላይ የግብጽ የውጭ ጉዳይ ሚኒስትር ባደር አብደላቲ በሰጡት ማሳሰቢያ ማንኛውም አካል ድንበራችን ላይ አደጋ እንዲጥል አንፈቅድም ብለዋል። የሱዳን ብሔራዊ ተቋማትን በተለይም ጦሩን ለመደገፍ ሙሉ ቁርጠኝነት እንዳለም ተናግረዋል። ትይዩ የታጠቁ ቡድኖችን የተቃወመው የግብጽ መግለጫ የትይዩ ጦሩ እንቅስቃሴ የሱዳንን አንድነትና መረጋጋት አደጋ ላይ እንደሚጥል አስጠንቅቋል። በተለይም በጀነራል መሐመድ ሐምዳን ዳጋሎ የሚመራው RSF ግብጽና ሊቢያን የሚያዋስነውን አልፋሽርን መቆጣጠሩ በፕሬዝዳንት አልሲሲ በኩል በስጋት መታየቱን የታወቀው የግብጽ ፕሬዝዳንት አብደል ፈታህ አልሲሲ ጦሩ ከድንበራቸው አቅራቢያ ካለው ቀጠና እንዲወጣና የአልቡራን ኃይል መልሶ እንዲቆጣጠረው ያደርጉ ካሉት ወታደራዊ ድጋፍ ጎን ለጎን ዲፕሎማሲያዊ ጫና እየፈጠሩ እንደሚገኝ ታውቋል። ግብጽ የሱዳን ጦርን በማሰልጠኛና ሰው አልባ አውሮፕላን በማቅረብ በጦርነቱ መሳተፏን ቀጥላለች። አሁን ድንበሬ ላይ ተደቅኗል ባለችው ስጋት ተከታታይ ማስጠንቀቂያዎችን እየሰጠች ነው። በሌላ በኩል የሱዳን ፈጥኖ ደራሽ ኃይል መሪ ጀነራል መሐመድ ሐምዳን ዳጋሎ ሐሚቲ ከጎረቤት ሀገራት የሚነሱ የጦር ጀቶችና ሰው አልባ አውሮፕላኖች ላይ ኃይላቸው ጥቃት እንደሚያደርስ አስጠንቅቀዋል። ማስጠንቀቂያው በተለይ በግብጽ ላይ ያነጣጠረ ስለመሆኑ ነው የሚነገረው። ይህ ማስጠንቀቂያ ኤርትራንም እንደሚመለከት የተንታኞች እምነት ነው። የአነጋጋሪው ስምምነት ዝርዝር ይፋ ሆነም። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የሳውዲው ልዑል አልጋ ወራሽ መሐመድ ቢን ሳልማን የዋይት ሃውስ አነጋጋሪ ስብሰባ ዝርዝር መረጃው ወጥቷል። በነጩ ቤተ መንግስት በተካሄደው ስብሰባ ፕሬዝዳንት ትራምፕ እንዲሁም ልዑሉ መሐመድ ቢን ሳልማን የሁለትዮሽ ግንኙነታቸውን ገምግመው ስትራቴጂያዊ አጋርነታቸውን ለማሳደግ የጋራ ጥረት እንደሚያደርጉ ታውቋል። ቀደም ብሎ በኦቫል ኦፊስ ፕሬዝዳንት ትራምፕ ለአልጋ ወራሹ ደማቅ አቀባበል አድርገውላቸዋል። መሐመድ ቢን ሳልማን በበኩላቸው መንግስታቸው በአሜሪካ ለማድረግ ቃል ከገባው የ$600 ቢሊዮን ኢንቨስትመንት በተጨማሪ አጠቃላይ ኢንቨስትመንቱን ወደ $1 ትሪሊዮን ከፍ እንደሚያደርገው ተናግረዋል። ዛሬ በታሪካችን ውስጥ በጣም ወሳኝ ጊዜ ነው ያሉት አልጋ ወራሹ ለወደፊቱ እየሰራንባቸው ያሉ ብዙ ነገሮች አሉ ሲሉ ማክለዋል። የሳውዲው ፕሬስ ኤጀንሲ SPA እንደዘገበው የተፈረመው የመከላከያ ስምምነት ሁለቱ ሀገራት ቀጠናዊና ዓለም አቀፋዊ ተግዳሮቶችን በጋራ መመከት የሚችሉ የጸጥታ አጋሮች መሆናቸውን ያረጋግጣል። ስምምነቱ የረጅም ጊዜ መከላከያ ቅንጅትን የሚያጠናክር የመከላከል አቅምን የሚያሳድግና በሁለቱ ሀገራት መካከል የመከላከያ አቅሞችን ልማት የሚደግፍ መሆኑ ተገልጿል። የሳውዲ መከላከያ ሚኒስትር ልዑል ኻሊድ ቢን ሳልማን ስምምነቱ የሁለቱም ሀገራት ስትራቴጂ አጋርነታቸውን ለማጠናከር የቀጠናውን ደህንነት ለማሳደግና የዓለም ሰላምን ለማራመድ ያላቸውን ቁርጠኝነት ያሳያል ብለዋል። በአሜሪካ የሳውዲ አምባሳደር ልዕልት ሪማ ቤንት በንደር ስምምነቶቹ በሁለቱም ሀገራት መካከል ኢንቨስትመንትን ያጠናክራል፣ ለሳውዲዎችና ለአሜሪካውያን የሥራ ዕድል ይፈጥራሉ፣ ለቀጠናዊና ዓለም አቀፋዊ ደህንነት ያለንን የጋራ ቁርጠኝነት ያጠናክራል ብለዋል። የልዑል መሐመድ ቢን ሳልማን የ$1 ትሪሊዮን እቅድ ሳዑዲ አረቢያ የኢኮኖሚ አቅጣጫዋን ከአሜሪካ ጋር ወደ ስትራቴጂያዊ የቴክኖሎጂና የልማት ሽርክና በማዞር ላይ መሆኑን የሚያሳይ መሆኑ ተነግሯል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።